ስሜ ዮሴፍ ግርማ ይባላል። ተወልጄ ያደግኩት ከጡሪ ከተማ ነው። በተለምዶ ሰላሌ በምትባል ትታወቃለች። ሲኒማቶግራፈር ነኝ። የሊደርሺፕ ማኔጅመንት የዲግሪ ተማሪ ነኝ። በግሬት ኮሚሽን ውስጥ የተማሪዎችን አስተባብራለሁ። የህይወቴ ፈተና የጀመረው 6ኛ ክፍል ነው። እሱም ደግሞ የጀመረው እናቴና አባቴ ጋር አይደለም ያደግኩት አክስቴ ጋር ነበር ያደግኩት እና በተለያዩ ምክንያቶች ከአክስቴ ቤት ወጣሁኝና ከአክስቴ ቤት ከወጣሁኝ በኋላ ራሴን ለማኖር ወይም ደግሞ ራሴን ለማስተማር የተለያዩ ስራዎች ውስጥ መግባት ነበረብኝ። ያንን ስራዎች ውስጥ ስገባ የተለያዩ ሰዎችን መተዋወቅ ጀመርኩኝና የተዋወቅኳቸው ሰዎች ደግሞ በተለያየ ሱስ ውስጥ የነበሩ ልጆች ነበሩ። እንዲሁም በተለያየ የአመለካከት ውስጥ የነበሩ ሰዎች ነበሩ። ለምሳሌ ጓደኞቼ ይቀሙ ይጠጡ ነበረ። ከነሱ ጋር ቁጭ ብዬ እነሱ መጽሐፍ ያነቡ ነበርና ከነሱ ጋር ቁጭ ብዬ መጽሐፍ ማንበብ ጀመርኩኝ። እነሱ የሚያነቡት መጽሐፍ ደግሞ የፍልስፍና መጽሐፎች ነበሩ። እሱ ደግሞ ህይወቴ ላይ በጣም ተጽዕኖ አምጥቷል። ምን አይነት ተጽዕኖ? አመለካከቴን ቀይሮታል። እግዚአብሔርም የለም ሰይጣንም የለም የሚል አመለካከቶች እንዲይዝ አድርገውኛል። መንፈሳዊ ህብረቶች ነበሩኝ። በቤተክርስቲያን ውስጥ አገለግል ነበር፣ ዘምር ነበረ። በተለያዩ ዲፓርትመንቶች ውስጥ በቤተክርስቲያን ውስጥ አገለግል ነበርና ከዛ በኋላ ከነዚህ ልጆች ጋር መቅጠም ከጀመርኩኝ በኋላ እነዚህ መጽሐፎች ማንበብ ከጀመርኩኝ በኋላ የተለያየ አመለካከቶችን የነሱን አመለካከቶች በህይወቴ ላይ ማንጸባረቅ ጀመርኩኝ። እሱም እግዚአብሔርም የለም ሰይጣንም የለም የሚል ነበረ። ፖለቲካ ውስጥ ገባሁኝ። ትምህርቴ ላይ አማርኛ አልማርም ነበረ ካለኝ ጥላቻ የተነሳ። እንደዛ ያደረገኝ ደግሞ የገባሁበት ነገሮች ነበሩ። ከመንፈሳዊ ህይወቴ ከነበርኩበት አገልግሎት ደግሞም ከህብረቱ አወጣኝ። ከዛ በኋላ ህይወቴ ላይ እነዚህ ውድቀቶች ከራሴም ተርፎ ሌላ ሰዎች ላይ ሌላ ልጆች ላይ ይህንን የራሴን አመለካከት ሼር እንዳደርጋቸው ከዛ እነሱ ደግሞ ወደ እንደዚህ አይነት ህይወት ልምምድ ከልምምድም አልፎ ደግሞ ትምህርታቸውን እንዲተዉ የተለያዩ ውስጥ እንዲገቡ ምክንያት ሆኛቸዋለሁ። በዛ እኔም እነሱን አጥቻቸዋለሁ፣ ተጎድቻለሁ። እነሱን በማጣቴ ተጎድቻለሁ። እነሱም ህይወታቸው ላይ የተለያዩ ጉዳቶችን አጋጥሟቸዋል። ከዚህ መንገድ ደግሞ ከዚህ ህይወት መውጣት የቻልኩት ወንድሜ ረድቶኛል። የተለያዩ ህብረቶች ውስጥ ያቋረጥኩት ህብረቶች ውስጥ እንድቀጥል ወንድሜ ከዚህ በፊት እኔ ያለፍኩባቸውን ህይወቶች አልፎ ስለነበረ እኔ መድረስ ያለብኝ ቦታ ላይ እንድደርስ ወይም ደግሞ ይሄ ነገር የሚያመጣውን ጉዳት እሱ ስለሚያውቀው ቀድሞ በዛ ስላለፈ እኔን ጠብቆኛል፣ መክሮኛል። በብዙ ፋይናንሻሊ የነበረብኝን ችግሮች እሱ ቀርፎልኛል። ከዚህ ነገር እንደወጣ በዚህ መንገድ ከእግዚአብሔር ከቸርች ሰዎችም ቀጥሎ እሱ በጣም ህይወቴ ላይ ተጽዕኖ አድርጓል። ከዚህ ህይወት ውስጥ ከኔ እንድትማሩ የምፈልገው ነገር ተስፋ እንዳትቆርጡ። ሰው ሊሄድ ይችላል፣ ገንዘብም ሊጠፋ ይችላል፣ ልንራቅ እንችላለን። ሰዎች እኛን እንደሚፈልጉት ከኛ ጋር ላይሆኑ ይችላሉ ካለንበት ሁኔታ። ግን በዛ ሁሉ ነገር ውስጥ ብቸኛ መንገድ ከኛ ጋር ሊሆን የሚችለው እግዚአብሔር ብቻ ነው። እግዚአብሔር አይተወንም፣ እግዚአብሔር አይጥለንም። በተለያየ ተስፋ መቁረጥ ውስጥ ያላችሁ ልጆች ካላችሁ አሁንም እግዚአብሔርን ትክክለኛ መጽናኛ ትክክለኛ ነገር ያለው እግዚአብሔር ጋር ነው። ሲቀጥል በራሴ ላይ የወሰንኩት ውሳኔ እኔ ያለሁበትን ነገር መወሰኔ ነበርና ያለሁበት ይሄ ውስጡ ስመላለስ የነበረው ነገር ልክ እንዳልሆነ አመንኩኝ። ከዛ ነው የጀመረው ለውጤ። ጥፋተኝነቴን ማመን ከጀመርኩኝ በኋላ የህይወቴ ለውጥ እዛ ላይ ጀመረ። እናንተም አምናችሁ ያላችሁበትን ሁኔታ ከዛ እንድትወጡ ለራሳችሁ እንድትፈቅዱ አበረታታችኋለሁ።